ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት የደረሱን መረጃዎች የህወሓት የዛሬው መግለጫ እና አስተያየቶች ከደረሱን መረጃዎች ልጀምርና አንደኛው የድሮን ድብደባ ነው። ይሄ አስቀድሞ ደርሶን ነበር። አሁን ግን ስለተረጋገጠ ዝርዝር ነገሮች ወደዛ መሄድ አልፈልጉም። ኢን ኤኒ ኬዝ የድሮን ጥቃት ተፈጽሟል። በአፋር ክልል ማጋላ ወረዳ ሚልኬ ቀበሌ የሚባል የቻይና ካምፕ ስፍራው የቻይና ካምፕ የሚባል ስፍራ ላይ ነው። እንግዲህ የህወሓት ታጣቂዎች ላይ ነው ጥቃቱ የተፈጸመው። ይሄ የህወሓት ታጣቂዎች ትላንት በገቡት መሰረት ነው የድሮን ጥቃቱ የተፈጸመው። የትላንትና እንግዲህ ሰዓቱን 9 ተኩል ነው የተባለው። እዛ የህወሓት ያቀረበው ላይ እመጣላችኋለሁ። የሁለተኛ የደረሰን መረጃ የእስርና ማስጠንቀቂያ መረጃ ነው። ማዕከላዊ ቢሮውን ከመቀሌ ወደ ሽሬ የለወጠው የህወሓት የፖለቲካና የወታደራዊ ኃይል አመራሮች በትግራይ የሚገኙ ጦርነት አንፈልግም የሚሉ አክቲቪስቶችን፣ ጋዜጠኞችን፣ ታዋቂ ሰዎችንና የተቋሚ ፓርቲዎችን ሊስት ይዘው የሚታሰሩ ማስፈራሪያ የሚደርሳቸው ከክልሉ እንዲወጡ የሚገደዱ ብለው ሊስት መስራታቸውን አይተናል። ሁለተኛው እሱ ነው። እንደምታስታውሱት ወይዘሮ ፈትለወርቅ በነበራት የዛሬ ወር ከምናምን አንድ ነገር በግልጽ አንስታ ነው ሚዲያው የምትቆጣጠረው ወይዘሮ ፈትለወርቅ ናት። ከዚህ በኋላ አንታገስም ብላ ተናግራ ነበር። ከዚህ በኋላ የትኛው ሚዲያ፣ የትኛው አክቲቪስት፣ የትኛው ምን እኛ ከምናስበው ውጪ ከሆነ አንታገስም የሚል ነገር ነው ያነሳችው። ስለዚህ ዛሬ ለአክቲቪስቶችን ሊስት አድርገው፣ ፖለቲከኞችን ሊስት አድርገው፣ ጋዜጠኞችን ሊስት አድርገው ይሄ በተለይ ጦርነት አንፈልግም የሚሉትን በቁጥጥር ስር ለማዋል ለማስፈራራት ወይም ትግራይ ክልልን ለቀው እንዲወጡ ግፊት የሚያደርግ ውሳኔ መወሰናቸውን አይተናል። ሁለተኛው መረጃ እሱ ነው። ሶስተኛው የሻዕቢያ ኃይሎች ወደ ትግራይ መግባት ነው ያገኘነው መረጃ። ምታምኑ ተቀበሉ፣ ማታምኑ ተውት። ግን አዲስ ኮምፓስ ያመጣቸው መረጃ እንዳልወደቀና ምን እንዳላለ ዝም ብለንም ከኪሳችን መዘን ምናመጣው አይደለም። በዚህ እርግጠኛ ነው ሞልላችሁ። በፍጹም ከኪስ የተመዘዘ መረጃ እዚህ አትሰሙ። ስለዚህ የሻዕቢያ ኃይሎች ወደ ትግራይ እየገቡ መሆኑን በአንድ በኩል ሴንትራል ኮማንዱን ከአዲስ አበባ ከመቀሌ ወደ ሽሬ ስለወሰዱ አንዱ ቅርበት የፈጠሩት እሱን ነው። ሁለተኛ የሻዕቢያ የጦርነት እቅድ ማውጣትን ነግረናችሁ ነበር። በዚህ ምክንያት
በትግራይ ታጣቂ ኃይል የሰሞኑን ተቃውሞ እና ይሄ ታጣቂዎቹ ያደረጉትን ተቃውሞ የትግራይ ህዝብን ስሜት ገምግመዋል ሻቢያዎች። ብዙ ስሜቱ እንደ ድሮ ጦርነት እንፈልጋለን ምናምን አይነት ስሜት አይደለም ያለው። የታጣቂው ሞራልም ለመገምገም ሞክረዋል። በእርግጥስ የትግራይ ታጣቂ ለጦርነት ሞራል አለው ወይ የሚል ግምገማ አድርጓል። ሻቢያ ገምግሟል። ይሄን በግልጽም ነግሯቸዋል ዮሐንስ መዲድ ለነ ፍስሐ መንጁስ ነግሯቸዋል። የገመገሙት ነገር ምንድነው? የትግራይ ታጣቂ ኃይል የድሮ አይነት ሞራል የድሮ አይነት ወኔ የለውም፣ የመዋጋት ፍላጎት የለውም የሚል ይሄ ጥቅል ግምገማ ነው። በነገራችን ላይ የመዋጋት ፍላጎት የለውም፣ እንደ ድሮ እሳት ለብሶ እሳት ጎርሶ እሳት ውስጥ የሚገባ አይደለም። ይሄ ግምገማቸው ነው። በህዝቡ ዘንድም የጦርነት ፍላጎት የለም። የዚህ ሪፍሌክሽን ደግሞ በታጣቂው ዘንድም የመዋጋት ፍላጎት የለም። ስለዚህ ምንድነው የገመገሙት? ጦርነት ብንጀምር ወይ መሳሪያውን ትቶ ወደ ፌደራሉ ሊቀላቀል ወደ ሌላው አካል ሊቀላቀል ይችላል፣ ወይንም ደግሞ ፊቱን ሊያዞርብን ይችላል፣ ወደኛ ላይ መሳሪያውን ሊያዞርብን ይችላል። ይሄ የሻቢያ ግምገማ ነው። ከማጋ የገመገመው ከነ ፍስሐ መንጁስ ጋር የገመገመው ግምገማ። አንተማመንም በትግራይ ታጣቂ ኃይል ማለት ጀምረዋል። ይሄ ጉድ ኒውስ ለኔ። ይሄ የትግራይ ህዝብ ውጤት ነው። በነገራችን ላይ የማንም ውጤት አይደለም። የትግራይ ህዝብ እንዋጋ ቢል ኖሮ ታጣቂውም እንዋጋ ይል ነበር። ህዝብ እንዲህ ሲሆን ህዝብ ሲወስን ህዝብ ውስጥ የፈለቀው አክል ይወስናል። በነገራችን ላይ የትግራይ ህዝብ ወሰነ፣ ጦርነት አያስፈልገኝም ብሎ ወሰነ። ጦርነት አያስፈልገኝም ሲል ታጣቂው የህዝብ አካል ስለሆነ ከህዝብ የወጣ ስለሆነ ምስኪን ስለሆነ የህዝቡን ስሜት ነው የሚጋራው። ስለዚህ ምንድነው የወሰኑት? የሻቢያ ሰራዊት አባላት የትግራይ ታጣቂዎችን ዩኒፎርም ለብሰው ወደ ትግራይ እንዲገቡ አርገዋቸዋል። አሁን በየኮሩ የሻቢያ ሰዎች የቋንቋም ችግር ስለሌለ ሰልጥነው የሻቢያ ወታደሮች ተቀላቅለዋል የትግራይ ታጣቂ ውስጥ። ያመነ ይመን ያላመነ ይተው። አሁን የትግራይ ታጣቂዎችን ዩኒፎርም ለብሰው ብዙ ቦታ ያሉት ጽምዶ የተባለው ሌላ አቋር ይሄ ነው። ጽምዶ እኮ ሌላ ምንድነው? አንዱ የሆነ ያለው የትግራይ ታጣቂዎችን ዩኒፎርም ለብሰው ወደ ትግራይ ታጣቂ ኃይል ተቀላቅለዋል። ያ ብቻ አይደለም ባለኝ መረጃ። በተመሳሳይ ሱዳን ውስጥም አርሚ 7 እንደ ድሮ አይደለም ያለው አርሚ 7 ቢኮዝ የዚህ የአርኤስኤፍ በተወሰነ መልኩ ድል እየቀናው ሲሄድ አርሚ 7 እየተመታ ነው ሄደው። ስለዚህ በአርሚ 7 ስም በኦማጅሃር በኩል ኦማጅሃር ነው የሚባለው ኦማጅሃር የኤርትራ ሰራዊት የአርሚ 7 ዩኒፎርም ለብሶ ወደ ሱዳን ገብቷል። ይሄ ሁለተኛው ነው። ስለዚህ ኤርትራ ሰራዊቷን በአንድ በኩል ወደ ትግራይ ታጣቂዎች ቀላቅላለች፣ የትግራይ ታጣቂዎችን ዩኒፎርም አስለብሳ፣ በሌላ በኩል ወደ ሱዳን አርሚ 7 ውስጥ እንዲገቡ አስደርጋለች። ይሄ ሁለተኛው መረጃ ነው። ሶስተኛው የተደበቁ የጦር መሳሪያዎች አሁን ቆፍሮ እያወጣን ያለው ቲፒኤልኤፍ ወደዚህ ሊገባ ስል አንዳንዶቹ
በፎቶ አስደግፈው ተመልክቻለሁ መረጃው ነበረኝ ስለዚህ አሁን በየቦታው ቀብረውት የነበረውን ደብቀውት የነበረውን ከባድ መሳሪያ ዙ 23 ሞርታር መድፎች ከቀበሩበት ቦታ እያወጡ ነው ያሉት አንዱ ምናልባት ስፔሲፊክ ለማድረግ ራያ አዘቦ የሚባለው አካባቢ በማይጨው አካባቢ ያሉ ቦታ ነው አንደኛው ሌሎቹ በሽሬ ወዘተ ባሉት አካባቢዎች ማለት ነው ስለዚህ በከባድ መሳሪያ ዙ 23 እኔ ስማቸውን ነው ማቀው እንግዲህ መሳሪያዎቹ ሞርታር መድፎች ቁጥርም አላቸው የመድፎቹ የሞርታሮቹ ቁጥር በራያ አዘቦ በማይጨው ከቆፈሩበት አውጥተው እየተከሉ ነው ያሉት ይሄ ሶስተኛው መረጃ አራተኛ የፋኖ ታጣቂዎች በራያ ጨርጨር በኩል ወደ ትግራይ እየገቡ ነው ያሉት ለስልጠናና ለተለያየ መንገድ በኦራል 3 ኦራል ነው ያለኝ መረጃ የፋኖ በተለይ የምሬ ወዳጆ ፋኖ ለተሰጠው ተልእኮ እንዲፈጽም ስልጠና ሊገባ ይሁን ለምን አልታወቀም ወደ ትግራይ እየገባ ነው ያለው የራያ የፋን በራያ ጨርጨር በኩል ማለት ነው ስለዚህ እነዚህ ነገሮች እየሆኑ መሆናቸውን ነው ያለኝ መረጃ የምታምኑትን የሚጠቅማችሁን ውሰዱ የማይጠቅማችሁን ተውት ይሄ ሲሪየስ መረጃዎች ናቸው ምን ሊመጣ እንደሚችል እንግዲህ ተመልከቱ የትግራይ ታጣቂዎች የመዋጋት ሞራል ስለሌላቸው ፍላጎት ስለሌላቸው ህዝቡ ጋር ፍላጎት ስለሌለ እነ ዮሐንስ መዲድ ያረጉ ያሉት ምንድነው እነ ምግበይ ምንድነው ያረጉ ያሉት እነ ፍሳ መንጁስ ምንድነው ያረጉ ያሉት የኤርትራ ታጣቂ የትግራይ ልጆችን ዩኒፎርም አስለብሰው ነው ያስገቡ ያሉት ነገ ከነጎዲያ የሚፈጠር አትሮሲቲ ቢኖር ምን ሊፈጠር እንደሚችል you can imagine ከባድ ነገር እየመጣ መሆኑን መነጋገር ስለሚያስፈልግ ነው ደም ባልናገር ይቆጨኛል እንኳንም የመረጃው ባለቤት ሆንኩኝ ይሄ መረጃዎቹ ናቸው ሁለተኛ የህዋት የዛሬ መግለጫ ነው የህዋት የዛሬ መግለጫ ማምሻውን ነው የተሰጠው ህወሓት ነው የሰጠው በነገራችን ላይ ጊዜ አስተዳደሩ አይደለም ወይም ፕሬዝዳንቱ አይደለም TPLF የሚባለው ነው የሰጠው ምንድነው ያለው አንደኛ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት አደረሰብኝ ብሏል ዛሬ ነው ፈርቻ ስለፈራው ነው ማቀርበው በነገራችን ላይ ኤርሚያስ ፈርታል ያልከው እውነት ነው በጣም ፈርቻለሁ የፈራውበት ምክንያት ግን አንተ በመትቀስቀምጠው ሳይሆን ስለምፈራ የደም ጎርፍ ማየት አልፈልግም አንተ በደም አባላ ምትጣጣብና ባያቶቼ በእናቶቼ ማህፀን ቁስልና ደም የምትታጠብና አንተ ኢሳያስ ጋር እግሩ ስር የምትደፋና እንኳንም አያቴን ደፈርኩ እንኳንም እናቴን ደፈርኩ እንኳንም ልጄን ደፈርኩ እንኳንም የልጅ ልጄን ደፈርኩ ብለ የምትደፋና አላጠፋም ፈራለሁ ነኝ እንዴት አልፈራም ዳግም የአያት መደፈር ልመልከት እንዴ እናቶቼ ናቸው ኮደን በጣም ነው የሚያሳጋኝ ያስፈራኛል ፈራለሁ በጣም ወቁቴ ነው ጊዜ ሰጥቼ ማልናገርበት ነገር ባልፈራ ባልደነግጥ ዛሬ
የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች ላይ ጉዳት አድርሶብኛል ብሏል። ይሄ ህወሓት ነው ያወጣው። ይህ የድሮን ድብደባ የፕሪቶሪያ ስምምነትን ሙሉ በሙሉ የመጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። ይሄም አሁን የህወሓት ነው። ጥቃቱ የተፈጸመው ከሌሊቱ 9 ሰዓት ሲሆን የተፈጸመው በትግራይና በአፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ነው ይላል የህወሓት መግለጫ ነው። በጣም አስገራሚ የጻፉትን አሁን ደግሞ ላሳያችሁ። ኮት በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል። በደንብ ስሙቴን። በትግራይ ህዝብ ሞትና ስቃይ የሚረካው ማን ነው? እሱ የኢትዮጵያ መንግስት። አሁን ያለው የኢትዮጵያ መንግስት በትግራይ ህዝብ ስቃይና ሞት የሚረካ ነው። ምን ማለት ነው? የመጨረሻ እኮ ተስፋ የቆረጠ ደንበኛ እኮ የሻዕቢያ እኮ መልእክት ነው እኮ ይመልክ። ከዛ ቀጥሎ ሌላ ነገር ይናገራል። በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያን ስምምነት ወደ መጣስ ተሸጋግሯል። የዓለም አቀፍ ማህበረሰብ በተጨማሪ ደም ማፋሰስ እንዳይመጣ የበኩሉን ይወጣ። ዓለም አቀፉ ድረሱልን፣ ደም መፋሰስ እንዳይመጣ። ይሄ የትግራይን ህዝብ የሚጠላው ፌደራል መንግስት ሞትና ስቃይ የሚረካ የሚደሰት ይሄን ነው ያለ ያሉት። እንግዲህ እነዚህ ጽምዶ ፈጠርን የሚሉ ሰዎች ናቸው። ጽምዶ ፈጠርን የሚሉ ሰዎች ናቸው ይሄን በትግራይ ህዝብ የሚረካ የሚሉት። ዛሬ ጀነራል ሳሞራ የኑስ መልስ ሰጥቷቸዋል። እኔ ብዙ ከምናገር የጀነራል ሳሞራ የኑስን ንግግር 1 2 3 4 ብዬ ባነሳ ደስ ይለኛል። ብዙ በቃ እንደው ማብራራትም አያስፈልገውም። የጀነራል ሳሞራ የኑስ ዛሬ ሚሰሙ ከሆነ ያው እሱም እንግዲህ አሁን ጀነራል ሳሞራ የኑስንም ደግሞ የጦርነቱን ድሮን እያደረገ ያለው ትላንት ጻድቃን ነው ሲሉት የነበረው አሁን ሳሞራም አለበት ይሉታል። አሁን በትግራይ ህዝብ ላይ ምናምን ድሮን የሚጥለው ጻድቃን ነው ብለዋል። አሁን ሳሞራን የሚጨምሩታል። እኔ እኮ ሁለት የኢትዮጵያ ኢታማዦር ሹሞች የነበሩ ጠቅላይ ኢታማዦር ሹሞችን ከርተ ምን ማንን ነው ያስከው? እኔ አንዳንዴ እነዚህ አዳዲሶቹ ድመቶች ማሰብ እንደማይችሉ አውቃለሁ። ጥያቄ መጠየቅ እንደማይችል ኩዌሽን እንደማያደርጉ አውቃለሁ። አንዳንዶቹ ጭራ ቀረሽ ናቸው። ይሄን ስያሜ ኮት ወስጄ ነው ተውጬ ነው። ጭራ ቀረሾች ናቸው አንዳንዶቹ ደግሞ በቃ በጣም ትንሽ እንትን ያለ ህሊና ነው ያላቸው። ማሰብ የሚችል አይደለም። ግን ቁጭ ብለው ቢያስቡት የኢትዮጵያ ጠቅላይ ኢታማዦር ሹም የነበረ የአፍሪካ ጀነራል ሲሉት የነበረ ጀነራል ጻድቃን ከነሱ ሲለይ አይደነግጡም እንዴ? እሱን ሲፈርጁት እሱን ጠላት ሲሉት አይደነግጡም እንዴ? ማሰብ ቢችሉ እኮ በጣም የሚያስደነግጥ እኮ ነው። ቀጥሎስ የኢትዮጵያ ለረጅም ጊዜ ጠቅላይ ኢታማዦር ሹም የነበረ ባለሙሉ ጀነራል ሳሞራ የኑስ አሁንም አመጡና እያስደበደበን ያለው ድሮን እያዘዘ ያለው ጀነራል ሳሞራ ነው። እንግዲህ በህይወት ካሉት ኢታማዦር ሹሞች የኋላ ማለት ነው ካልተሳሳት ሁለቱ ነው ያሉት። ሁለቱም ከነሱ ተቃራኒ ነው ያሉት። ምን ማለት ነው እንዴ? ይሄ እኮ ማሰብ ይጠይቃል። በደንብ ማሰላሰል እኮ ይጠይቃል። ዛሬ ምንድነው ሳሞራ እያለ ያለው? ሄዳችሁ ማንበብ ፈልጉ። አዲስ ዘመን ጋዜጣ ላይ ይዩት። ጽምዶ ይላል ሳሞራ። ጽምዶ
በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው። እኔ አይደለሁም ጀነራል ሳሞራ ይኑስ ነው ያለው። ጽምዶ ማን ነው ፈብራኪው አለ? ባለቤቱ ሻቢያ ነው። ጽምዶ በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው። ይቀጥላል። ጥምረት ወይም ጽምዶ የተሰኘው የማተራመሻ አደረጃጀት በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው። ጻፉት በእነ መሰረት ነበሻ ፎከስ በዚህ ላይ ፎከስ አሉ። ጽምዶ ወይም ጥምረት የማተራመሻ አደረጃጀት የሻቢያ መንግስት የፈበረከው የፍርሃት አጀንዳ ነው። ዛሬ ጎርፎ ነው የሚመጡት ተልከው። ይሄን ነው እየነገራችሁ ያለው ጀነራል ሳሞራ እየነገራችሁ ያለው። ይቀጥላል ጀነራል ሳሞራ ይኑስ። ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው እኔም ማቀው ይላል። ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሐሳብ ያዘለ ነው። እኔ አይደለሁም ጀነራል ሳሞራ ይኑስ ነው የሚያወራው። ይቀጥላል ጀነራል ሳሞራ ይኑስ። የጽምዶ ዓላማው በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው። ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተ የሰላም ስምምነት ነው። ከ8ቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ ነበር። የሻቢያ መንግስት መሪ ኢሳያስ ይችን ነጥብ ነቅሶ ማውጣት አለበት በማለት ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ ነው የተከራከረው። ይቀጥላል ጀነራል ሳሞራ ይኑስ። የሻቢያ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስብሎት አያቅም፣ ማሰብም አይችልም። እነዛ በትግራይ ህዝብ የማይደሰት ይላሉ። ይኸው ሳሞራ የሚነግራችሁን ስሙ። የሻቢያ መንግስት የትግራይ ህዝብ ከጉዳት በስተቀር በጎ ነገር አስቦለት አያቅም፣ ማሰብም አይችልም። ሻቢያ የትግራይን ህዝብ ለትግራይ ህዝብ ጥሩ ነገር አስቦ አያቅም ነው ያለው። ተከራከሩ ያቃል ብላችሁ ነው። ይቀጥላል ሳሞራ ይኑስ ጀነራል ሳሞራ ይኑስ። ይህንን በትግራይ ህዝብ ላይ የተያዘውን የጥላቻ አቋም ይዞ የሚከራከር የሻቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጄኔራሎች ጋር የጽምዶ አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት አይደለም። አንዳንድ ጄኔራሎች የትግራይ ጄኔራሎች የዋት ጄኔራሎች ጽምዶ ፈጥረዋል። ይሄ ጽምዶ ግን የትግራይ ህዝብ ፍላጎት ሳይሆን የሻቢያን ፍላጎት ለማሟላት ነው። ይቀጥላል ጀነራል ሳሞራ ይኑስ። ጽምዶ በሚል አጀንዳ ከኤርትራ መንግስትም ሆነ ከሌሎች ጽንፈኛ ኃይሎች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ ነው። እነዚህ ጽንፈኛ ኃይሎችና
የኤርትራ መንግስት የትግራይ ህዝብ ከፌደራል መንግስት ጋር እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት የትግራይ ህዝብ ሊነቃ ይገባዋል። ጽምዶ የሚባለው ጽንፈኛ ኃይሎቹ ፋኖም ሊሆን ይችላል ኦነግ ሸኔም ሊሆን ይችላል ከኤርትራ መንግስት ጋር ያደረጉት ግንኙነት ከህወሓት ጋር የትግራይን ህዝብ ከፌደራል መንግስቱ ለመለያየት ነው። የትግራይ ህዝብ ልብ ሊል ይገባዋል። እኔ አይደለሁም የተናገርኩ ያለሁት የትግራይ ተወላጁ ለረጅም ጊዜ ጠቅላይ ኤታማዦር ሹም የነበረው ሳሞራ የኑስ የትግራይ ህዝብ ጦርነት አንፈልግም በሚለው አቋሙ ሊጸና ይገባል። ይሄ ነው ያለው። ይሄ የጀነራል ሳሞራ የኑስ ምላሽ ነው። ይሄ ግመቶ ህወሓት ምን አለን? ስለ ፌደራል መንግስቱ አወራለን። ህወሓት በመግለጫው በድሮን ተጠቅቻለሁ አቅጥቅቶኛል። ይሄ ደግሞ ፕሪቶሪያ ስምምነትን መስበር ነው። ጥቃቱን የተፈጸመው ሚልካ የሚባል ወታደራዊ ካምፕ ላይ ነው። ይሄ ደግሞ አላማው በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የእድሜ ልክ ስራው ነው ብሎ ይነግረናል። እዚህ ጋር ማን? ህወሓት። እንግዲህ እዚህ ጋር የተወሰኑ ነገሮችን ማንሳት ፈልጋለሁ። አንደኛ ጦርነቱን ያወጀው ማን ነው የሚለው ላይ በደንብ መነጋገር ያስፈልጋል። ማን ነው ጦርነቱን ያወጀው? ተነጋግረንበታል በዚህ ጉዳይ። ሌላ ጊዜም በዝርዝር እንመጣለን። ይሄ በጣም ቁልፍ ነጥብ ስለሆነ ማለት ነው። ጦርነቱን ያወጀው የህወሓቱ ጀነራሎች ናቸው። በአደባባይ አክሱም ላይ ቆመው ነው የጦርነት አዋጅ ያወጁት፣ የጽምዶ አዋጅ ያወጁት ጀነራል ምግበይ የሚባለው። ባለፈውም ተናግሬያለሁ። አይ የጀነራል ምግናው እንደ ጋዜጠኛ ዳዊት ከበደ የግለሰብ ነው የአንድ እዝ ወይም የአንድ ኮር አመራር ነው ምናምን እንደዛ አይሰራም። ትክክል አይደለም። ዳዊት ከበደ የጀነራል ምግበይ የጦርነት አዋጅ የጀነራል ምግበይ ብቻ ከሆነ ጊዜያዊ መንግስቱ ወጥቶ አይመለከተኝም ብሎ መግለጫ ማውጣት ነበረበት። ደፋር ቢሆን ኖሮ ደግሞ እንደ ጌታቸው ረዳ ቀጥቶ አግጃለሁ ብሎ ማገድ ነበረበት። ይሄን ነው ማሰብ ያለባችሁ። አሁን ጋዜጠኛ ዳዊት ከበደ ምሳሌ ነው እየጠቀስኩ ያለሁት ፕሮግራሞቹን በደንብ ስለምከታተልና ጭንቅላት አለው ብዬ ስለማስብ ባይዘው አዲስም ድመት አይደለም ይሄ ትንሾቹም አይደለም። በብዙ ሐሳቦች ላንስማማ እንችላለን። ፌደራል የጊዜያዊ መንግስቱ ላይ ጠንካራ አቋም እንዳለው አውቃለሁ ጀነራል ታደሰ ወረደ ጋር። ግን እሱን የሚሸረሽር ነገር የተከላከልክ መሆን የለብም። የኔ እምነት ነው። ስትሮንግ ሆኖ እንዲወጣ ያድርግ። ምን እሱ ወታደር አይደል? ጌታቸው ረዳ ያደረገውን ነገር ማድረግ ይከብደዋል ከሆነ አሁን እናንተ በምታስቡት ልክ ከሆነ ጀነራል ታደሰ ወረደ እኔ ጊዜያዊ አስተዳደሩን የመቀጥቀጥ ፍላጎት እኮ የለኝም እውነት ለመናገር ሆኖ ማግኘት ያለብኝን ስላላገኘሁት እንጂ ቀጥ ብዬ እኮ ከነችግሩ እንደግፈዋለን እኮ ያልነው አካል ነው። ብዙ ሰው ተው ኤርሚያስ አብሮ እኮ ነው የሚሰሩት የአንድ ሳንቲም ግልባጭ ናቸው እንደ ጀነራል ታደሰ ወረደን ታምናለህ ሲባል ኖ ሌትስ ጊቭ ሂም ኤ ቻንስ እድል እንስጠው። ሁለት ቢላም ምናምን ሲባልም ግድ የለም እድል እንስጠው። ምክንያቱም ትክክል ነው ዳዊት የፌደራል መንግስቱና የትግራይ ህዝብ አንዱ ከሚገናኙበት ሰንሰለት በአመራር ደረጃ ጀነራል ታደሰ ወረደ ነው። እውነት ነው። ይሄ ግን ጀነራል ታደሰ ወረደ ሆኖ መገኘት ያለበትም መገኘት አለበት። ይሄን ነው የምናነሳው። ሆኖ እንዲገኝ ነው መምከር ያለባችሁ እናንተም። ስለዚህ ጌታቸው የወሰደውን ውሳኔ እንደ ሲቪል እኮ ነው ጌታቸው፣ ወጣት እኮ ነው ጌታቸው ዳዊት እንዴት የጌታቸውን ያህል ከሬጅ ያጣል? ያደረከው የጦርነት አዋጅ ነው።
ይሄ የትግራይ ህዝብ ፍላጎት አይደለም አክሱም ላይ ቆመህ የኤርትራ መንግስት ና ስትል የፕሪቶሪያ ስምምነትን ነው የሰበርከው የጊዜያዊ መንግስቱን አይወክልም አግጅያለሁ ከዚህ በኋላ ለምን ነው የሚከብደው ይሄ ለምን ጌታቸው አልከበደውም ለምን አልከበደውም ጌታቸው ሲቪል ምንም ወታደራዊ ዕውቀቱ ምንም እንኳን የሌለው እንደዛ ነው ማሰብ ያለባችሁ በርግጥም ያ አንዳንድ ጽሁፎች ስላየው ነው ፌደራል ጊዜ አስተዳደሩን እየደበደባችሁት ነው እንዲሚል ይሄ ኮ ቢሰበር አደጋ ውስጥ ነው ምንገባው ሚል አይ ፊል ኢት እኔም ፊል አደረገዋለሁ ያ ግን ሰው መገኘት ያለበት ቦታ መገኘት አለበት በደንብ መገኘት አለበት ይሄ በደንብ እንድታስቡበት መክራችሁ ምክር ሐሳብ ነው የምሰጣችሁ ሶ ማን ነው ምግበይ ማን ነው ያንን አውቶሪቲ የሰጠው እንዴት ነው በዚህ ደረጃ ወጥቶ ያውም አክሱም የሚባል ታሪካዊ ቦታ ላይ ሄዶ እንዴት ነው ሊናገር የሚችለው ይሄንን በደንብ ማሰላሰል ይጠይቃል በነገራችን ላይ ሶ የጦርነቱ አዋጅ ያወጀው ኤርሚያስ አይደለም የጦርነቱ አዋጅ ባለቤት ምግበይ ነው ዳዊት ጀግና ያልከው ማለት ካብ ሕጋውን ሰላማውን መፍትሒ ንላዕልን ዝመጽውን ወይ ከፈተኽ መኸተና ቅጽል እዩ ተሓደ ውሳነ መኸተና ከቅጽል እዩ መኸተና ሉዓላውነት ብምኽባር ክረጋገጽ እዩ መኸተና ሓድነት ህዝቢ ትግራይን ሰራዊትን ብዘጠናኽር መንገዲ ክንቅጽለሉ ኢና እዩ ውሳነና እዚ ዝገልጽ ውሳነና ንሕጋዊ ሕገ መንግስታዊ ናይ ዝኽልልን ናይ ሰራዊት ሕገ ደንብን መሰረት ገይሩ ተወሲኑ ብኡ መሰረት ከዓ ክንከዲና ስለዚህ ውሳነና ሕግን ስርዓትን እውን ክነኽብር ምዃንና እዩ ዝገልጽ መሰልካ ክኽበረልካ መጀመርያ ሕግን ስርዓትን ፈሊጥካ ብሕግን ስርዓትን ክትምራሕ ኣለካ ኣኽሱም ናይ ሕግን ስርዓትን መሰረትና ስለዝኾነ ኣብዚ ኮይና ደጊምና ንረጋግጽ ኣለና ማለት እዩ ተልእኾና ንምፍጻም ሓደ ጉድለት ኣብቲ ሰራዊት ገጢሙ ናይ ናብራ ናይ ደሞዝ ናይ ንከበር ናይ መሬት ናኻልኦት ጸገማት ኦኬ ምልዓሉ ጽቡቕ التجاوبر تخكلا يكونن فتصوم داقم كم زي عينة نجار التجراي كفتر يقولون فتصوم يوصلنا فتصوم بزخونا ملكي نتاريخ من نتنهزم تجراي يجلسن نناي سراويتنا حقن سرعاتن ممرحن أيجلسن ناي وحدات ولا يهون ناي بزحات سلا زخونا يكونن مزحتنا هادو بتعم بستوسنو تجارلتي تجليز حتى تتكامن تتلاعلو بقى እንደምታ ያለው ጉዳይ ነው ጀነራሉ የተነገረው የጀነራሉ ንግግር አይደለም የጠቅላላ ታጣቂዎች ወክሎ ነው የተናገረው ጀነራል ምግበይ እና 3-4 ጉዳዮች እዛ ላይ ተብለዋል አንዱ ምንድነው በይፋ የጦርነት አዋጅ ነው የክተት አዋጅ ነው የታወጀው በዛ ባክሱም መድረክ እና የክተት አዋጅ የጦርነት አዋጅ አውጃል ጀነራሉ እንግዲህ ባነጋገር መከተ ወይም መከላከል ነው የሚሉት ግን ደግሞ ይሄን የጦርነት አዋጅ በከፍተኛ ደረጃ የታወጀበት ቀን ነበር ያኔ ሁለተኛው ከሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት
በይፋ የታወጀበት ቀን ነበር ያለ በይፋ ሶስተኛ ምናልባችም ሌላው በደንብ ያላጤነው የክሪፒንግ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር ይሄ አዋጅ ቀስ በቀስ የተንፋቀቀ የነበረው መፈንቅለ መንግስት አሁን በሙሉ የታወጀበት ወቅት ነበር አዋጁ ይሄ ነው ያመለከተው ሶስተኛው ማለት የጀነራል ታደሰ ጊዜያዊ መንግስት በእነዚህ ጦር አበጋዞች የተነጠቀበት አዋጅ ቀን ነው ምክንያቱም በዛ በግልጽ የተቀመጠው የጀነራል ታደሰ መኖሩ አለመኖሩ እርግጠኛ አይደለሁም ግን መግለጫ ያሰጡት ጊዜያዊ መንግስቱም ላይም ጥሪ ያደርገዋል ጥሪ ነው ያደረገው እንዲተባበራቸው ለጦርነቱ እንዲተባበራቸው ነው ጥሪ ያደረገው በአዋጁ ህወሓትንም እንዲሁ ጥሪ ነው የተደረገለት እንዲተባበር ሌሎችም ፓርቲው እና ሲቪል ማህበረሰብ እዚህ ምንድነው ማየውኔ ቀደም ሲል የኔ ትንተና ምን ነበር እነጌታቸው በስልጣን ያሉ ሶስት የስልጣን ማዕከላት ነበሩ ጊዜያዊ መንግስቱ ህወሓት እና እነዚህ የጦር አበጋዞች ሶስት የስልጣን ማዕከል ነበር ቀስ በቀስ እነጌታቸውን ካስወረዱ በኋላ ሁለት የስልጣን ማዕከላት ተፈጠሩ የነ ደብረጽዮን ህወሓትና ይሄ የጦር አበጋዛቸው አሁን ደግሞ ጭራሽ ህወሓትም ይሁን ጊዜያዊ መንግስቱ በጦር አበጋዞች ስር እንደሆነና ይሄን ተቀብለው እነሱ ያወጁት እነሱ የወሰኑትን ውሳኔ ተቀብለው እንዲሄዱ ጥሪ ተደርጓልና የመጨረሻው ያለቀለት ነበር አራተኛው ያስተዋልኩት በዚህ አዋጅ በዚህ በትግራይ ያለው ፖለቲካ ምህዳር ላይ የታወጀው አዋጅ ነው ምንድነው ያሉት ዜሮ ትዕግስት ማለት ዜሮ መታገስ ወይ ዜሮ ቶለራንስ ነው ያወጁት ፓርቲዎች ከኛ ጋር ካልተሰልፈዩ ወዮላችሁ ተብለዋል ፓርቲዎች ሚዲያውም እንዲሁ እንግዲህ ካሁን በፊትም እንደዚህ ብለው ነበር ብሳዎች ግን አሁን በግልጽ የተናገሩት ከኛ ጋር የማይሰለፍ ወዮለት የተባለበት ነበር እና እነዚህን አራት ውሳኔዎች የወሰነ ከፍተኛ ትርጉም ያለው ይሄ ያክሱሙ አዋጅ የምለው ነው እና ከሻዕቢያም በይፋ ነው የተናገረው እንግዲህ ለምንስ እዛ ተደረገ የሚለው ነገር አለ ሁለት ምክንያቶች ያሉት ይመስለኛል አንዱ ምንድነው ለማሳየት የመኮሩት በዛ በደንብ ስሙና ዛሬ ቻሌንጅ አረጋችኋለሁ አዲስ ኮምፓስ ቤተሰቦች እነ መሰረትም ጻፉት ጥያቄውን የኔም ፕሮግራም ከ7 ቀን በፊት ኦክቶበር 31 2025 የተሰራውን ያስታውሳችሁ ነው የምጠይቃችሁ ጥያቄው ምንድነው አቶ ገብሩ አስራት ለምንድነው ይሄ ነገር የተካሄደው በአክሱም የሆነበት ምክንያት ለምን አክሱም ጽዮን የሚል ጥያቄ እንግዲህ አቶ ገብሩ ትላንትና ነው የተናገሩት እኔ ከ7 ቀን በፊት ተናግሬያለሁ እንዳልኩት ኦክቶበር 31 2025 ላይ ሄዳችሁ ስለዚህ ጥያቄዋ የኔን አመጣና አሰማችኋለሁ በጣም ኢምፖርታንት ጥያቄ ነው ግን ቻሌንጅ ነው ማድረገው የአዲስ ኮምፓስ ቤተሰብ ለምን አክሱም ምንድነው ያስረዳው የሚለው ቃል ለጊዜው ልተውና ለምንድነው ፖለቲካሊ ትንታኔ ሰጠዋችሁ ለምን አክሱም የምትለውን ጥያቄ ማለት ነው ሶ ቻሌንጅ እየተደረጋችሁ ነው ፈተና ነው እየሰጠዋችሁ ያለውት ለምን አክሱም የትግራይ የስልጣን ፓርቲዎች ከኛ ጋር ካልተሰልፈዩ ወዮላችሁ ተብለዋል ፓርቲዎች ሚዲያውም እንዲሁ እንግዲህ ካሁን በፊትም እንደዚህ ብለው ነበር ብሳዎች ግን አሁን በግልጽ የተናገሩት ከኛ ጋር የማይሰል አሁን የእናንተ መልስ ነው እየፈለኩ ያለሁት ባሻ እንኳን ጻፍከው በሻ ግን መልሳችሁን ፈልጋለሁ በእርግጠኝነት የአዲስ ኮምፓስ ቤተሰቦች ቻሌንጅ ነው ያረኳችሁ ያለሁት ለምን አክሱም የሚለውን ከ7 ቀን በፊት ስንነጋገር ሲሪየስ ፖይንት ስላነሳን ወደ ኋላ ሄዳችሁ እንድታስቡት ስለምፈልግ ነው ያለዛ እንግዲህ ሾርት ሜሞሪ ያልኩ እንዳልናደድ ለምን አክሱም ለፍ ወዮለት የተባለበት ነበር እና እነዚህን አራት ውሳኔዎች የወሰነ ከፍተኛ ትርጉም ያለው ይሄ ያክሱሙ አዋጅ የምለው ነው እና ከሻዕቢያም በይፋ ነው የተናገረው እንግዲህ ለምንስ እዛ ተደረገ የሚለው ነገር አለ ሁለት ምክንያቶች ያሉት ይመስለኛል አንዱ ምንድነው ለማሳየት የመኮሩት በዛ የትግራይ የስልጣኔ ማዕከል ወይ የስልጣኔ መሰረት የተባለው በዚህ አካባቢ መናገራቸው
የድሮ ታላቅነትን የመመለስ ጉዳይ እንደምታ ያለው ሁለተኛ ደግሞ በአክሱም ጽዮን ያደረጉት ነው እና በዚህ በአክሱም ጽዮን የምናደርገው ነገር እንግዲህ አክሱንም ጽዮንንም የተማለዱ ያሉበት ጉዳይ ነው ሶስተኛውና አስገራሚው ነገር ግን በዛ ቦታ ላይ በዚህ ወቅት ከአመታት በፊት ሻዕቢያዎች ግፍ ፈጽመዋል እዛ የሻዕቢያ ሰራዊት እዛ አጥፍቷል እዛ ሻዕቢያ የአክሱምን ህዝብ በጨፈጨፈበት ቆመው ነው ከሻዕቢያ ጋር እንተባበራለን ያሉት እና ምረንሃል ካሁን በፊት ያደረገው ነገር ይቅርታ ብለናል ስለዚህ ይሄን ብትፈጽም ከንተ ጋር እንተባበራለን የሚል መልእክትም ያለው ነው ስለዚህ ይሄ የትግራይ ሁኔታ ወደ ጦርነት የማምራቱ ሁኔታ መጨረሻ ደረጃ የደረሰበት ሁኔታ ነው ያለው እንግዲህ ቅድም የረሳሁት ዜሮ ትዕግስት ወይ ዜሮ ቶለራንስ የሚሉት እነዚህ ያልኳቸውን ሚዲያዎች ሲቪል ማህበረሰቡን ፓርቲዎችን ብቻ ሳይሆን የራሳቸውን ወታደሮች ጭምር አስፈራርቷል ከእንግዲህ ባለፈው ጊዜ ያደረጋችሁትን መሰልሰፍ ማድረግ አትችሉም ከእንግዲህ ነው የተባሉት የራሱንም ሰዎች ጭምር አስጠንቅቋቸዋል እነሱ እንግዲህ ኑሮ መራቸው ከብዳቸው ያደረጉት ሰልፍ ነበር ማለት በኩል ሌላው ደግሞ ያለው ፖለቲካ ሁኔታ ወደ ጦርነት ያመራናል በሚል ነው ሰልፍ የወጡት ለምን አክሱም እስካሁን አንድ ሰው ብቻ ነው አጥጋቢ መልስ የሰጠኝ እንዴ እኔ ጊዜ ሰጥቼ ዶክመንት ጽፍ ያለው ብያችሁ ኦኬ አሁን እየመጣ ነው መልስ ግን እኔም ከ7 ቀን በፊት ኦክቶበር 31 2025 ላይ የሰራሁት ፕሮግራም ጋር ልተዳችሁ እዛ ላይ ታያላችሁ የኢትዮጵያ መከላከያ አንድ ዳዊት ታላቅ ጀነሬሽን 1 ጀነሬሽን 2 ጀነሬሽን 3 ብሎ በአምስት ከፍሎት ለ6 ወር ለ5 ወር ለተከታተላችሁ ሰዎች በተደጋጋሚ ማነሳት ሐሳብ ነበረች የሽብርተኝነት ትውልድ ማለት ነው የዚህ ጀነሬሽን የዚህ ፈርስት ጀነሬሽን ሰከንድ ጀነሬሽን ሰርድ አሁን ፊፍዝ ደርሷል ያልኳችሁ ማለት ነው ሶ ምንድን ነበር ስላችሁ የነበረው አስታውሱኝ አዲስ ኮምፓሶች ህወሓት ወደ ምን እየሄደ ነው ስላችሁ ነበር የነበረው እሱን አነሳላችኋለሁ ለምን አክሱም ተካሄደ የሚለው ነገር ለማንሳት ስለሚያስፈልግ የዚህ ራፓፖርት የሚባለው ሰው የሽብርተኝነትን ትውልድ በአምስት ከፍሎት ጀነሬሽን 1 ጀነሬሽን 2 ጀነሬሽን 3 ብሎ በአምስት ከፍሎታል ራፓፖርት ይባላል ቢያ በጣም አሪፍ መጽሐፍ ነው ብያቸዋል ሶ እዛጋ አሁን የደረሰበት ስቴጅ ህወሓት እዚህ ስቴጅ ላይ ገብቷል ብዬሳነሳላችሁ ነበር ያ ነው አንዱ ምነግራችሁ ቴንክ ዩ ብዙዎቻችሁ ጄላል ምና ቴንክ ዩ ቴሮሪስት ሴሚ ስቴት የሚባለው ላይ ደርሷል አምስተኛው ስቴጅ እሱ ነው ሽብርተኛ ከፊል መንግስት ማለት ነው የሽብርተኛ ከፊል መንግስት the fifth generation የሚባለው አንዱ ባህሪ ዛሬ ምነግራችሁ ቴሴስ ማለት ነው ዛሬ ምነግራችሁ አንዱ ባህሪ የታላቅ ነበርን መወስወሻ ስብከት አንዱ ባህሪው ነው ጻፉት መሰረተ የታላቅ ነበርን እሳቤ ማለት ነው ሶ ወደ ፊፍዝ ጀነሬሽን ወደ ቴሮሪስት ሴሚ ስቴት የሚያቀነቅኑት ሰዎች አንዱ የሚያደርጉት just like የፋሺዝም ፖለቲካ እንደሚባለው አንዱ ባህሪያቸው የዚህ የታላቅ ነበርን መወስወሻ ነው የሚያመጡት ስለዚህ ምንድነው የሚያደርጉት የታላቅነት ምልክት የሚባል ቦታ ላይ ይሄዳሉ ከዛ እኛ ማለት እኮ በዚህ ደረጃ ነን ታላቅ ነን ተመልከቱ ለፖለቲካ ዓላማው ኦርቶዶክስን ተጠቀመ ለፖለቲካ ዓላማው እስልምናን ተጠቀመ ለፖለቲካ ዓላማው አክሱምን ተጠቀመ
አንዱ ቲፒካል ካራክተራቸው የቲኤስኤስ አንዱ ቲፒካል ባህሪ የታላቅ ነበርን ሪዮተሪክ ነው ትርክት ነው ዛሬ ላስተምር ይቅርታ ዛሬ ሐሳብ ላነሳላችሁ የፈለኩት እሱ ነው ሶ አክሱም ጋር የሄዱት ዝም ብለው አይደለም አጀማመሩንም በአክሱም ያነሳው ከባዶ ተነስቶ አይደለም እናንተኮ እኛኮ ያክሱም ልጆች ነን ሪዮተሪካቸው እሱ ነው ትርክታቸው እሱ ነው እኛኮ ያልነጃሺ ልጆች ነን እኛኮ የዚህ ልጆች ነን ይሄ ደግሞ ይሄን የፈጠረ ነው ሶ አንዱ የቲኤስኤስ ቴሮሪስት ሴሚ ስቴት ባህሪ ይሄንን የሚመሩት የሚያቀነቅኑት ሰዎች ሄደው የታላቅ ነበርን መወስወሻ ስብከት ነው የሚጠቀሙት ጀነራል ምግበይ ያደረገው እሱ ይሄን ደግሞ መቼ አርገውት ነበረ የብሔራዊ አንድነት የሚለው አሁን ቅድም የጠቀሰውን ሰነድ ሲያዘጋጁ እኔ ሰነዱን አይቼዋለሁ ሰነዱ ላይ ይሄን ነገር ያነሳሉ የሸዋው አማራ ገዢ መደብ ወሰደብን እንጂ ታላቅ ነበርን የሚለውን ይዘውት መጥተዋል ሶ እንትኑን ከቲዮሪውና ከፕራክቲክሱ ጋር እንድታስተሳሰሩት ስለፈለኩ ነው ይሄ ሰውዬ ከባዶ አይደለም አክሱም ጋር ቆሞ ስለ አክሱም እያወራ ስለ አክሱም ጽዮን እያወራ ስለ አልነጃሺ እያወራ ሃይማኖቱን ቀላቅሎ ስብከት የሰራው ታላቅ ነበርን የሚለውን ሪዮተሪክ ነው የፋሺዝም ፖለቲካ ሪዮተሪክ ነው at the same time ደግሞ የአምስተኛው ትውልድ የሽብርተኝነት ሪዮተሪክ ከማስታወሻ ላይ ትንሽ የቆረጥኳት አለች እሷን ላሳያችሁ ይሄ ነው ሪዮተሪኩ ገጽ 14 ላይ ታገኙታላችሁ ይሄን ምንድነው የሚለው የታላቅ ነበርን መወስወሻ ስብከት ነው የሚጠቀሙት አንዱ ባህሪያቸው ያ አካባቢ ቲኤስኤስ ሆኗል ቴሮሪስት ሴሚ ስቴት ሆኗል ሽብርተኛ ከፊል መንግስት ሆኗል ብላችሁ ለማየት አንዱ ይሄ ነው የታላቅ ነበርን መወስወሻ ስብከት ነው ሶ የፋሺዝም ፖለቲካን እንደ ዋነኛ ማስፈጸሚያ ዘዴ ይጠቀማሉ ማለት ምንድነው የፋሺዝም ፖለቲካ ስልጣንን ማዕከል ያደረገ የፖለቲካ ፍልስፍና ሲሆን እኛና እነርሱ ትርክት በማጉላት ባህላዊና ነባራዊ ተቋማትን በማፈራረስ የሐሰት ትርክትና ከፍተኛ የእዝ ታማኝነትን ሰንሰለት ያማከለ ነፃነትና እኩልነት በተቃራኒ ትርክት መሰረት ላይ ቆመና የአንድም ቡድን ስልጣን እና ሀብት መጠቅለያ ማሽን ሲሆን በማህበረሰብ ዘንድ ለዘመናት በከፍተኛ ነውርነት ሲታወቁ የነበሩና እንግዳ ልምምዶችን በመሸርሸር ማህበረሰቡን ከነዚህ ነውሮች ጋር እንዲቀላቀል የተለመዱ የነበሩ ሁኔታዎች አድርጎ እንዲያስብ በማላመድ ፈጽሞ ተቀባይነት ያልነበራቸው ሴቶችን ተቀባይነት ያላቸው ተራ ነገሮች አድርጎ የመቀየር ፍልስፍናና ጉልበት ነው ይሄ ፋሺዝም ፖለቲካ የኔ አይደለም ከመጽሐፍ ላይ ነው የወሰድኩት ሶ አንዱ ይሄ ነው ከዚህ ነው የሚመነጨው አንደኛው ከዛ ቀጥሎ ሁለተኛውንም ላስነብባችሁና ግልጽ ይሆነላችኋል ከዛ ሶ የመጀመሪያው የጥንቱን ታላቅነትና ገናናነት ለማስመለስ የታላቅ ነበርን መወስወሻ ስብከት ማራመድ ነው ህወሓቶች በፋሺስት ፖለቲካ አስባብ ተመርተው ከብዙ ዘመናት በፊት የነበረን የድሮ ታላቅነት ታሪክ ያነሱ ለዛሬ ነባራዊ ሁኔታ የማይጠቅም መቀስቀሻና ተቀናቃኞችን ማሳነሻ ስትራቴጂ ይጠቀሙበታል ሰሞኑን ህወሓት የትግራይ ብሔራዊ አንድነት በሚል ስም በመላው ትግራይ ላዘጋጀው ኮንፈረንስ የጻፈው ሰነድ የዚህ መጣጥፍ አዘጋጅ ደርሶት ተመልክቶታል በዚህ ለትግል የተዘጋጀ ዶክመንት ላይ የትግራይ የነበራትን የፖለቲካና የታላቅነት ስልጣኔ ሆን ተብሎ በታቀደ መንገድ እንዲመታ ተደርጎ ወደ ሸዋ እንዲሄድ
ተደረገ ይላል ያ ሰነድ ማለት ነው። የሸዋ ገዢ መደብ ያገኘውን የፖለቲካ ስልጣን በመጠቀም የትግራይ ህዝብን ፖለቲካዊ ኢኮኖሚያዊና ማህበራዊ ጭቆና ውስጥ ከተተው ይላል ሰነዱ ነው። የተወያዩበት ሰነድ ነው በነገራችን። ይሄ ምክት ሆኖ መከተ የሚባል የተወያየበት ሰነድ። ህወሓት የመምህር ገብረ ኪዳን ደስታን የትግራይ ህዝብና የትምክተኛ ሴራ ከትናንት እስከ ዛሬ የሚለውን የጥላቻ ፊት አውራሪ መጽሐፍ ሲገርበው ከርሟል። ምን ብለው መጡ? የትግራይ ብሔራዊ አንድነት ብለው መከታ ምናምን ብለው የትግራይ አቅም ብለው መጡ። ያስተማሩት ይሄንን ነው። ሌላ ነገር አላስተማሩትም። ይሄ የጥንትና የታላቅነት ገናናነትን ዝም ብሎ አይደለም አክሱምን ከጀርባ አድርጎ እኛ አክሱማውያን ብሎ ጽዮናውያን ብሎ ቀጥሎ ደግሞ አልነጃሲ ሙስሊሙ ደግሞ እንዳይቀየመው አልነጃሲንም አንስቶ የመጣበት መሰረታዊ መገለጫው ፕሩፍ የሚያደርገው ነገር ባለፈው እንዳነሳውላችሁ ትግራይ ወደ አምስተኛው የሽብርተኛ ጀነሬሽን ወደሚባለው ሽፍት ማድረጓል። the fifth generation ቴሮሪዝም ማለት ነው። መገለጫው ደግሞ ምንድነው? ወይም ስያሜው TSS ሽብርተኛ ከፊል መንግስት የሚባለው ማለት ነው። ሌሎች 4-5 ባህሪያቶች አሉ። ለዛሬ እሱን አላነሳላችሁም፣ ሌላ ጊዜ በሰፊው ስለምንመጣ። ግን አንዱ ባህሪ አንድ አካል ወደ ሽብርተኝነት መንግስት ሆኖ ግን ሽብርተኛ ከፊል መንግስት ማለት ነው ሲሆን የሚያሳየው ባህሪ ይሄንን ነው። ሪዮተሪኮ እሱ ነው፣ ትርክቱ ይሄ ነው ማለት ነው። ይሄን ቲዮሪ ነው ይዞ የመጣው ይሄ ሰውዬ፣ ከባዶ የመጣው አይደለም። ይሄን በደንብ መረዳት ያስፈልጋል ብዬ ነው ማምነው። ከዚህ ነው የሚቀዳው። ስለዚህ ይበቃችኋል። እንግዲህ ቻሌንጁን አልፋችሁታል አላለፋችሁትም አላቅም። ሌላ ጊዜ ሰነዱን ስንወያይ በደንብ እንወያይበታለን። ዛሬ ግን አቶ ገብሩ አስራት ምንድነው ምክንያቱ አለ? የታላቅን ነበርን ውስዋስን ነው። የሻቢያን ጨምሯል፣ ሌሎችን ጨምሯል። ግን ቤዚካሊ ወደ ሽብርተኛ ከፊል መንግስትነት እሳቤ አንዱ ሪዮተሪኩ ትርክቱ ይሄ ነው። ታላቅ ነበርን፣ የታላቅ ነበርን ውስዋስ ነው። እሱን ነው ማሳየት የፈለገው ምግበይ። ከዛ በተረፈ የድሮን ጥቃቱ ላይ 3 ነገሮች በጣም አስቂኝ የሆኑ ነገሮች እናንሳና እንሂድ። ማጠቃለያ ነው እሱ። የድሮን ጥቃት ተመልከቱ። ጊዜያዊ አስተዳደሩ በጀነራል ታደሰ ወረደ የሚመራው ምን አለን? ወደ አፋር አልገባንም አለን ጀነራል ታደሰ ወረደ። በፍጹም ወደ አፋር አልገባንም፣ አፋር ቀጣፊ ነው፣ የአፋር ክልላዊ መንግስት ቀጣፊ ነው አለን። ቀደም ያቀርበኩላችሁ ማለት ነው። ኦኬ፣ ወደ አፋር አልገባንም ያለው ጊዜያዊ አስተዳደሩ ቅጥፈት ከፈጸመ ዛሬ ህወሓት መጣና በድሮን ተመታን አለ። በህወሓትና በጊዜያዊ አስተዳደሩ መካከል እኮ ይደባደባሉ እርስ በራስ። ጀነራል ታደሰ ወረደ አልገባንም፣ ውሸት ነው፣ ሆን ተብሎ ከአፋር ህዝብ ጋር ለማጣላት ነው አለን። እሺ ብለን መተን ይሄው ጊዜያዊ አስተዳደሩ አልገባውም ብሏል፣ የለውም ብሏል፣ ወደ አፋር ጥሼም አልገባውም አለ፣ ይሄ እንትን ትርክት ነው አለን ብለን ተናገርን፣ አቀረብንላቸው። ዛሬስ ህወሓት መጣ። ምራታ ታደሰ ወረደ የምታወራው ወይም በዛ ጊዜያዊ አስተዳደሮች ብለው ታወሩት በድሮንማ ተጠቅቻለሁ ብሎ መጣ። የት ነው የተጠቃው? ደግሞ ካምፕ የት ነው ካምፕ ያለው? አፋር ውስጥ። ድሮን ጥቃቱ የተካሄደው አፋር ክልል ላይ። እነዚህ ሰዎች ውሸት ህይወታቸው ስለሆነ መመጋገብ እንኳን አልቻሉም። በነገራችን ላይ ውሸት ህይወታቸው ነው፣ በቃ ላይፋቸው ሆነ ውሸት። አሁን ጊዜ አስተዳደሩና ህወሓት ተደባደቡ፣ ባያው በፊት ለፊት ተደባደቡ። ሶስተኛ ድብድብ ደግሞ ነግራችኋለሁ።
አንድ ጀነራል የህወሓት ጀነራል አፋር ውስጥ ገብቶ ጀነራል እኮ ነው እንግዲህ ጊዜ አስተዳደሩ አልገባንም ነው ያለው የህወሓት ጀነራል ስሙ ጀነራል ወልደ ጊዮርጊስ ሸሪፎ ይባላል አፋር ውስጥ ገብቶ ከአፋር ሽማግሌዎች ጋር ይነጋገራል እርስ በራስ የተደበላለቀባቸው ማለት ነው የተደበደበው ቦታ የትግራይ ቦታ አይደለም የኔ ወንድም ድሮን የተመታው ቦታ የአፋር ቦታ ነው ካምፑ ማለት ነው ቻይና ምናምን እኮ በግልጽ አነሳውኝ እኮ የቻይና ምናምን ብያነሳው የቻይና ካምፕ ነው ቻይና ካምፕ አፋር ውስጥ ነው ያለው ስለዚህ ሶስት የሚደባደቡ አካላት አትሊስት አፋር አልገባንም ሲል የነበረው ጊዜ አስተዳደሩ ከጀነራሎቹም ጋር አውራ ህወሓትም በዚህ መልኩ ነው እየመጣ እኔ ሰዎች እያያችኋቸው ነው እየታዘባችሁ ነው سمعنا لنا ونصب بينا وصلنا حبيبكم أرجو عدهم يكون هاي تنسى قولي إذن ورا الله تنسى كنا ديرك سرح قلب سلامة ومن قدي زمان تسوون زخونا سوري نور الله أنا خيدك نور الله سلامة وطويا وكذا نعطينا نور الله زي ما أنا تبنيتك የጀነራል ወልደ ጊዮርጊስ ሸሪፎ የተባለ የህወሓት የጦር አበጋዝ በአፋር ክልል ዞን 2 ቶንሳ ወረዳ ታጣቂዎቹን ይዞ በይፋ በሌላ ክልል ወረራ ከፈጸመ በኋላ የአፋር ቶንሳ ተወላጅ የሆኑት አርብቶ አደሮች ሰብስቦ በአካባቢያቸው ያሉት የትግራይ የሰላም ኃይል ከዚህ ስፍራ አስወጧቸው ካላሰጣቸው ወዮላችሁ እኛም ድብደባውን አናስቆምም እያለ የአፋር ክልል ነዋሪዎችን እያስፈራራ ነው በቪዲዮው ላይ የሚታየው ህወሓት በይፋ በትናንትናው ዕለት ከምሽቱ 12 ተኩል በአፋር ክልል በከባድ የጦር መሳሪያ የታገዘ ጦርነት በመክፈት 6 የአፋር ክልል መንደሮች መውረሯ መዘገባችን ይታወሳል سمعنا لنا ونصب بينا وصلنا حبيبكم أرجو عدهم يكون هاي تنسى قولي إذن ورا الله تنسى كنا ديرك سرح قلب سلامة ومن قدي زمان تسوون زخونا سوري نور الله أنا خيدك نور الله سلامة وطويا وكذا نعطينا نور الله زي ما أنا تبنيتك የጀነራል ወልደ ጊዮርጊስ ሸሪፎ የተባለ የህወሓት የጦር አበጋዝ በአፋር ክልል ዞን 2 ቶንሳ ወረዳ ታጣቂዎቹን ይዞ በይፋ በሌላ ክልል ወረራ ከፈጸመ በኋላ የአፋር ቶንሳ ተወላጅ የሆኑት አርብቶ አደሮች ሰብስቦ በአካባቢያቸው ያሉት የትግራይ የሰላም ኃይል ከዚህ ስፍራ አስወጧቸው ካላሰጣቸው ወዮላችሁ እኛም ድብደባውን አናስቆምም እያለ የአፋር ክልል ነዋሪዎችን እያስፈራራ ነው በቪዲዮው ላይ የሚታየው ህወሓት በይፋ በትናንትናው ዕለት ከምሽቱ 12 ተኩል በአፋር ክልል በከባድ የጦር መሳሪያ የታገዘ ጦርነት በመክፈት 6 የአፋር ክልል መንደሮች መውረሯ መዘገባችን ይታወሳል ሶሎዳ ሚዲያ እናመሰግናለን እንግዲህ የህወሓት ጀነራል ነው አፋር ውስጥ ገብቶ የአፋሮች ሽማግሌዎች አስቀምጦ የነጻ ቲፒ እነዚህ የትግራይ ነጻ ሰላም ሰራዊትን ካላስወጣችሁ እርምጃ እንወስዳለን ያለው የት ገብቶ አፋር ገብቶ ጊዜ አስተዳደሩ ምን አለ ነጀና ታደሰ ወረደ አልገባንም ውሸት ነው አፋር ቀጥፏል አለ ዛሬ ህወሓት መጣና ምን አለ በአፋርና በትግራይ ድንበር ጋር የድሮን ጥቃት ደረሰብን ምታምኑትን እመኑ እንደዚህ አይነት እርስ በራስ የተምታታ ነገር ነው ይዘው የሚመጡት እነዚህ ሰዎች ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም Merit Properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው Merit Property ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ
በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። Merit Properties. Merit